እንግዲህ አሁን አሜሪካ ውስጥ እውነት ለመናገር ካለው ሴፈስት ስቴት ከሚባለው ውስጥ ሚኒሶታ አንደኛው ይመስለኛል። የአይስ ኢንፎርስመንትን መጠን ብትመለከቱ የአይስ ኢንፎርስመንት ፕሪዝን ላይ ብቻ ሊሚትድ ሆኗል፣ ወይም ጄሎች ላይ ብቻ ሊሚትድ ሆኗል እና ፍርድ ቤቶች ላይ ማለት ነው፣ የኢሚግሬሽን ፍርድ ቤቶች፣ አንዳንድ ጊዜ የኤስኤስ ኦፊሶች ላይ እንደዚህ አይነት ኢንፎርስመንቶች አሉ። ከዛ ውጪ መንገድ ላይ፣ ሆስፒታሎች ላይ፣ የመዝናኛ ቦታዎች ላይ ዚሮ በሚባል ሌቨል ላይ ያለው ኢንፎርስመንት፣ ምንም አይነት የአይስ ኦፊሰሮችን የትም ቦታ አታገኝም። ይሄ ስቴቱ ከአይስ ኃላፊዎች ጋርና በተለይ ከዋይት ሃውስ ቦርደር ዛር ቶም ሃም ጋር ከደረሰው ስምምነት የተነሳ ነው። ምክንያቱም በጣም በኢኮኖሚ ስለተጎዳ ብዙ ሰዎች ቢዝነሳቸው ስለተጎዳባቸውና ፕሮፊት ወይም ሎስ ስለገጠማቸው፣ ፕሮፊት ስላሳጣቸው ያን ለማገገም የአይስ ኢንፎርስመንት በፐብሊክ ቦታዎች ላይ እንዳይካሄድ አድርገውታል። ስለዚህ እንግዲህ ኤስማና በጣም ሰላማዊ እንደሚሆን ምንም አልጠራጠርም። ምንም አይነት የአይስ ኦፊሰሮችን በዛ ሂደት ውስጥ የምንመለከት አይሆንም። ይሄ ጥርጥር የለኝም። እንደገና በሰዓቱ የዓለም ዋንጫ ስለሚኖር ዲኤችኤስ ግልጽ ያደረገው ነገር ምንድነው? የዓለም ዋንጫ አካባቢዎች ናቸው የአይስ ኦፊሰሮች የሚገኙት። በተለይ ከሴኩሪቲ አንጻር አሁን ትልልቅ ትሬቶች አሉ። ከኢራን ጦርነት አንጻር የድሮን አፕሊኬሽኖች እንደገና ሰዎች ከቤታቸው ሆነው በዓለም ዋንጫ አካባቢ አደጋዎችን መፈጸም የሚችሉበት ቴክኖሎጂ እየመጣ ነው። ስለዚህ ከዛ አንጻር የድሮን ካምፓኒዎችም ሆነ የዲኤችኤስ ኦፊስ እየሰሩ ያሉት ይህን አካባቢ ከሴኩሪቲ አንጻር መጠበቅ ነው። ስለዚህ ብዙ የአይስ ኦፊሰሮችን የምንመለከተው እንደውም የወርልድ ካፕ የሚካሄድባቸው ስቴዲየሞች አካባቢ ይሆናል። በሰዓቱ የኢትዮጵያ እንግዲህ እግር ኳስ ኤስፓና የሚካሄደው ሚኒሶታ ነው። በተመሳሳይ ጊዜ ነው የሚካሄደውና ምንም አይነት የአይስ ኢንፎርስመንት የማይኖርበት ነው የሚል ሙሉ እምነት ነው ያለኝ በዚህ በኩል እና ኢትዮጵያኖች በጣም ደስ ብሏቸው የሚያሳልፉበት ወቅት ነው። እንግዲህ አንተም እንደምታውቀው ሚኒሶታን በሰመር እንደምናውቀው ብዙዎቻችን ሚኒሶታ ከብዙ ስቴቶች የሰመር ፀሐዩ በጣም ደስ የሚል ኢንቫይሮንመንቱ ሰመር ኢንቫይሮንመንት ነው የሚባለው። እንደውም ብዙ ሰዎች ሚኒሶታ ላይ ቤት ገዝተው ክረምት ላይ ሌላ ስቴት ኖረው ሰመር ላይ ይመጣሉ። ምክንያቱም እንደ ሚኒሶታ ሰመር የሚያምርበት ስቴት ማግኘት እጅግ ከባድ ነው። እውነት ለመናገር ሰመር ላይ ብዙ ቦታ ላይ ሂሚዲቲ ያለ አስጨናቂ ነው የአሜሪካ አየር ውጭ ላይ ለመስጠራት። የሰመር አየር ሚኒሶታ ግን ከዛ የተለየ ነው ሁላችንም እንደምናውቀው። ስለዚህ ኢትዮጵያኖች ደስተኛ በዓል እንደሚያሳልፉ አልጠራጠርም። በአሜሪካ የኢሚግሬሽንና ጉምሩክ አስከባሪ አይስ በኩል ሲደረግ የነበረው ከፍተኛ አፈሳ በሚኒያፖሊስ 2 አሜሪካውያን ዜጎች መገደላቸውን ተከትሎ በአማካይ በ12 በመቶ መቀነሱ ተገለጸ። በታህሳስ ወር ብቻ ወደ 40 ሺህ የሚጠጉ ሰዎችን ያሰረው ይህ ጠንካራ አሰራር ሬኒ ጉድና አሌክስ ፕሪዲ የተባሉ ዜጎች በኢሚግሬሽን ኦፊሰሮች በመገደላቸው እንዲሁም በመንግስቱ እርምጃ ላይ ህዝባዊ ቅሬታ በመፈጠሩ ምክንያት ከፍተኛ አመራሮች ለለውጥ አነሳስቷል። የአፈሳውን ስትራቴጂ በበላይነት ይመሩ የነበሩት ግሪጎሪ ቦቪኖ ከኃላፊነታቸው ገለል የተደረጉ ሲሆን ቶም ሆዋን አዲስ አቅጣጫ ለመቀየስ ወደ መንታ ከተሞች ትዊን ሲቲ ተልከው የካቲት 4 የኃይል ቅነሳ እንደሚያደርጉ አሳውቀዋል። ይህንን ተከትሎም በሚኔሶታና ቴክሳስ ግዛቶች የእስራት መጠኑ በከፍተኛ ሁኔታ ቢቀንስም በኬንታኪ፣ ዲያና፣ ኖርዝ ካሮላይና እና ፍሎሪዳ ግን በእነዚህ 5 ሳምንት ውስጥ ከፍተኛ ጭማሪ ታይቷል። የዶናልድ ትራምፕ አስተዳደር አፈሳው ያነጣጠረው በጣም አደገኛ ወንጀለኞች ላይ መሆኑ ቢገልጽም የተተነተኑት መረጃዎች ግን የተለየ እውነት ያሳያሉ። የካቲት 4 የኃይል ቅነሳ ከመደረጉ በፊት በነበሩት 5 ሳምንት ከታሰሩት ውስጥ 46 በመቶ የሚሆኑት ምንም አይነት የወንጀል ሪከርድ ያልነበራቸው ሲሆን ከውሳኔው በኋላ በነበሩት 5 ሳምንታት ይኸው ቁጥር 41 በመቶ ላይ ይገኛል። ለዚህም ማሳያ የሚሆነው በደቡብ ቴክሳስ ቪዛዋን አሳልፋለች በሚል ከ5 ዓመት አሜሪካዊት ልጇ ጋር የታሰረችው የ33 ዓመቷ ቬንዙዌላዊት ሐኪምና በሳንዲያጎ የታሰረው የ3 ልጆች አባት የሆነው የ21 ዓመቱ ሆንዱራሳዊ ይገኙበታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በህጋዊ የኢሚግሬሽን የግሪን ካርድና የዜግነት ማመልከቻዎች ላይ ከፍተኛ ምርመራና እገዳዎች እያደረገ መሆኑ ተዘገበ። በተለይም ከ39 ሀገራት ስለሚመጡ አመልካቾች የኢሚግሬሽን ጥቅሞች አሰጣጥ ላይ ላልተወሰነ ጊዜ እገዳ መጣሉ የሚታወቅ ሲሆን ከዚህ ቀደም በባይደን አስተዳደር ወቅት ግሪን ካርድና የአሜሪካ ዜግነት ያገኙ ግለሰቦች ላይም ድጋሚ ምርመራ እየተካሄደ ይገኛል። ይህንን ያልተጠበቀ እርምጃ ተከትሎ በርካታ የዴሞክራት ፓርቲ ሴናተሮች መንግስት በህጋዊ የኢሚግሬሽን ስርዓት
በተቋማቱ ላይ እያደረሰ ያለው ጫናና ማጓተት የገንዘብ ተጠያቂነት ጽሕፈት ቤት በአስቸኳይ እንዲመረምር መደበኛ ጥያቄ አቅርበዋል። ሴናተሮች በእነዚህ ማጣሪያዎች ሰበብ ከዚህ ቀደም ዜግነት ያገኙ አሜሪካውያንና ስደተኞች ላይ ያለ ምክንያት ኢላማ እየተደረገ መሆኑን አውግዘዋል። የፖሊሲው ድንገተኛ ለውጥ ስደተኞች ቤተሰቦቻቸውና አሰሪዎቻቸው ሕጋዊ መብታቸውን እንዴት ማስከበር እንደሚችሉ ግራ በመጋባት ውስጥ እንዲወድቁ አድርጓል ብለዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት በበኩሉ የተጠቀሱት ሀገራት ከፍተኛ የደህንነት ስጋት ያለባቸው ናቸው በማለት ይህንኑ እርምጃውን ተከላክሏል። ተቋሙ በጥር 2021ና ከዚያ በኋላ አሜሪካ የገቡ ግለሰቦች ላይ በድጋሚ ማጣሪያና ቃለመጠየቅ ማድረግ ለብሔራዊ ደህንነት አስፈላጊ መሆኑን አስታውቋል። በፖሊሲው መሰረት በማመልከቻው ላይ ከሚደረገው ጥብቅ የማህበራዊ ሚዲያና የጀርባ ምርመራ በተጨማሪ በተለያዩ ሀገራት ዜጎች ላይ የጉዞ እገዳና የቪዛ ክልከላዎች በስፋት ተጥለዋል። ይህ አዲስ አሰራር የበርካታ ስደተኞችን የግሪን ካርድና ህጋዊ የነዋሪነት ጥያቄዎችን በከፍተኛ ሁኔታ እያስተጓጎለ መሆኑን የኢሚግሬሽን ባለሙያዎች አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ በገዛ መንግስታቸው ተቋማት ላይ የመሰረቱት የ10 ቢሊዮን ዶላር ክስ ውድቅ ሊደረግ እንደሚችል ተገለጸ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ ገቢዎች አገልግሎት አይሬስና በገንዘብ ሚኒስቴር ላይ የመሰረቱት የ10 ቢሊዮን ዶላር ክስ ወደፊት ሊቀጥል እንደማይችል አንዲት የፌዴራል ዳኛ ስጋታቸውን ገለጹ። ዳኛ ካትሊን ዊሊያምስ ክሱን ውድቅ ሊያደርጉት እንደሚችሉ የጠቆሙት ፕሬዚዳንቱ ክስ የመሰረቱባቸው ተቋማት በእርሳቸው የበላይ ጠባቂነት ስር የሚተዳደሩ በመሆናቸው ነው። ዳኛው አርብ ዕለት ባወጡት ትዕዛዝ እንዳስገነዘቡት በከሳሽ ማለትም ትራምፕና በተከሳሾች ተቋማት መካከል ሕጉ የሚጠይቀው በቂ የሆነ የባላንጣነት ወይም የተቃራኒነት ግንኙነት ላይኖር ይችላል። ትራምፕ ክሱን የመሰረቱት በግል አቅማቸው ቢሆንም በስልጣን ላይ ያሉ ፕሬዝዳንት በመሆናቸው ተከሳሾች ተቋማት በቀጥታ የእርሳቸውን ትዕዛዝ የሚቀበሉ መሆናቸው የጥቅም ግጭት እንደሚፈጠር አብራርተዋል። በመሆኑም ክሱን ከፍርድ ቤት ውጭ በስምምነት ለመቋጨት በሁለቱ ወገኖች የተጠየቀውን የ90 ቀናት ጊዜ ማራዘሚያ ዳኛ ውድቅ አድርገዋል። የትራምፕ ቤተሰብና የትራምፕ ድርጅት ይህንን ክስ ጥር ወር ላይ የመሰረቱት እንደ አውሮፓውያን አቆጣጠር በ2019ና በ2020 የታክስ መረጃዎች በህገወጥ መንገድ ተሰርቆ ለሚዲያ መሰጠቱን ተከትሎ ተቋማቱ በቂ የደህንነት ጥበቃና ክትትል አላደረጉም በሚል ነው። ጉዳዩን አስመልክቶ አንድ የቀድሞ የመንግስት ባለስልጣን ቡድን ፕሬዚዳንቱ የራሳቸውን መንግስት በቢሊዮን ዶላሮች መክሰሳቸው ስነ ምግባራዊ ጥያቄ የሚያስነሳና የፍትህ ስርዓቱን ታማኝነት አደጋ ላይ የሚጥል መሆኑን በማሳሰብ ለፍርድ ቤቱ አቤቱታ ማቅረበው ይታወሳል። ዳኛ ዊሊያምስ ክሱ የህግ አግባብነት አለው ወይስ የለውም የሚለውን ለመወሰን ለሚቀጥለው ወር የችሎት ቀጠሮ ሰጥተዋል።